ከሱና መከላከል ከነብዩ ሰለላሁ ዐለይሂ ወሰለም ሱና መከላከል ከጂሃድ የበለጠ ተግባር ነው ይላሉ ሼኹል ኢስላም ኢብኑ ተይሚያ እንደ ማስረጃ ተጠቅሞ። እሳቸው ደግሞ ምን ይላሉ? ፈራዱ ዐላ አህሊል ቢድዕ ሙጃሂዱን ጃሂዱል ሙሽሪኪነ ቢአምዋሊኩም ወአንፉሲኩም ወአልሲነቲኩም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። የቁሉ ላሁ ተዓላ ፊ ኪታቢህ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ አኒል ሙንከር ወቱእሚኑነ ቢላህ። አላህ ስብሓነሁ ወተዓላ ይህ ኡማ የነቢዩ ሰለላሁ ዐለይሂ ወሰለም ኡማ ህዝብ በላጭ የሆነበትን ሚስጥርና ከሌሎች ትልቅ ደረጃን እንድናገኝ ያደረገንን ነገር አላህ ሲናገር ምንድነው ያለው? በመልካም ታዛላችሁ፣ ከመጥፎም ትከለክላላችሁ። ስለዚህ ይህ ኡማ ከሚለይበት ተግባር ነገር ውስጥ ሰዎችን በኸይር ነገር ማመላከት፣ በመልካም ነገር ማዘዝ፣ መጥፎ ሲሰራና አላህ የማይፈቅደው ነገር ሲተገበር ደግሞ ከዛ መጥፎ ነገር መከልከልና ማስጠንቀቅ መለያችን መሆኑን ነግሮናል። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ብለዋል? መን ረአ ሚንኩሙል ሙንከረ ፈልዩገይርሁ ቢየዲህ። መጥፎ ነገር ሲሰራ፣ ሙንከር ነገር ሲሰራ፣ ሐራም ሲሰራ፣ ፋሒሻ ሲሰራ፣ የተለያዩ አላህ የማይፈቅዳቸው ተግባሮች ሲሰሩ ያየ የቻለና አቅሙ ያለው በእጁ ይከልክል፣ ካልሆነ ግን በምላሱ ይከልክል። ሐራም መሆኑን ግልጽ ያድርግ፣ ለሰዎች ይህ የተከለከለ ተግባር እንደሆነ ይንገራቸው። አሁንም ካልቻለ በቀልቡ ይጥላ። ይህ የመጨረሻው የኢማን ክፍል ነው ብለው ተናግረዋል። እነዚህን ቁርአናዊና ሐዲታዊ መልእክቶችን መሰረት በማድረግ ዑለማኡ ሱና የሱና ዑለሞች ነቢዩን ሰለላሁ ዐለይሂ ወሰለምን መንገድ ቀጥ አድርገው በመያዝ በዲነል ኢስላም በዚህ ሸሪዓችን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ካስተማሩት ትምህርት ውጭ ሌላ ትምህርቶች እንዳይጠጋና የተለያዩ ሹብሃ የሚያመጡ አካላቶችን ሹብሃቸውን በቁርአን በሐዲት በሰለፎች አቅዋል በመመለስ በዚህም ላይ የተለያዩ ኪታቦችን በማዘጋጀት ሰዎችን በጥሩ ሲያዙና ከመጥፎ ሲከለክሉ ቆይተዋል። አሁንም ይህ ተግባር የነቢዩ ሰለላሁ ዐለይሂ ወሰለም ኡማ መገለጫ ነውና ከሽርክ በማስጠንቀቅ ተውሂድን ደግሞ ግልጽ አድርጎ በማብራራት ነቢዩ ሰለላሁ ዐለይሂ ወሰለም ካስጠነቀቁን ከቢድዓ አሁንም በማስጠንቀቅ የነቢዩን ሰለላሁ ዐለይሂ ወሰለምን ሱና ደግሞ ግልጽ አድርጎ በማብራራት ከዚህ ተግባር ውስጥ የሚቆጠርና ሰለፎች ከታላላቅ ተግባር ውስጥ ነው ብለው የቆጠሩት ነገር አረዱ ዐለል ሙኻሊፍ ቁርአንና ሐዲትን ነስን የሚጋጩ አካሎች ላይ ረድ ማድረግ መልስ መስጠት ነው። በአህሉል ቢድዓዎች ላይ በቢድዓ አካሎች ላይ የጥመት መንገዳቸውን ግልጽ አድርጎ ትክክለኛውን የነቢዩን ሰለላሁ ዐለይሂ ወሰለም ሱና ማብራራት ከታላላቅ ተግባሮች መሆኑን ቀደምት ሰለፎች ገልጸዋል። ወዐላ ረእሲሂም አነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ኢማሙ አሕመድ በዘገቡት ዘገባ ላይ ምን ይላሉ? ጃሂዱል ሙሽሪኪነ ቢአምዋሊኩም ወአንፉሲኩም ወአልሲነቲኩም። ከአላህ ጋር ሌላን አማልክትን የሚጠሩ አካሎችን ታገሏቸው። በምንድን ነው የምንታገላቸው? ቢአምዋሊኩም በገንዘቦቻችሁ፣ ወአንፉሲኩም በነፍሳችሁ፣ ወአልሲነቲኩም በምላሳችሁም። በምላስ መታገል ማለት ምን ማለት ነው? የባጢልና የጥመት መንገዳቸውን ግልጽ አድርጎ በቁርአንና በሐዲስ ማብራራትና ለሰዎች ይፋ ማድረግ ነው። ከታላላቅ ሰለፎችም ውስጥ የሕያ ቢን መዒን ረሒመሁላህ ምን ይላል? አዘቡ አን ሱና አፍዶሉ ሚነል ጂሃድ። ከሱና መከላከል ከነቢዩ ሰለላሁ ዐለይሂ ወሰለም ሱና መከላከል ከጂሃድ የበለጠ ተግባር ነው ይላሉ። ምን አይነት ትልቅ አጅር ያለው ተግባር መሆኑ ይታወቃል። ነገር ግን ታላቁ ሰለፍ የሕያ ቢን መዒን ምን አሉ? ከነቢዩ ሰለላሁ ዐለይሂ ወሰለም ንግግር ከሳቸው ተግባር በዚህ ላይ የተለያዩ የቢድዓ አካላቶች ጥመት እንዳይገባበት በዚህ ላይ መከላከል አፍዶሉ ሚነል ጂሃድ ከጂሃድ የበለጠ የሆነ ተግባር ነው ይሉናል። ይህንን ወርቃማ የሆነ የታላቁን ሰለፍ የየሕያ ቢን መዒን ንግግርን ሼኹል ኢስላም ኢብኑ ተይሚያ እንደ ማስረጃ ተጠቅሞ እሳቸው ደግሞ ምን ይላሉ? ፈራዱ ዐላ አህሊል ቢድዕ ሙጃሂዱን። በየትኛውም የቢድዓ አካል ላይ መልስ የሚሰጥ ረድ የሚያደርግ አካል ሙጃሂድ ነው፣ በአላህ መንገድ ላይ የሚታገል ነው ይሉናል። ስለዚህ በቢድዓ አካሎች ላይ መልስ መስጠትና ጥመታቸውን ግልጽ ማድረግ፣ ትክክለኛውን ጎዳና ለሰዎች ይፋ ማድረግ በጣም ታላላቅ ተግባሮች ውስጥ ነው። ነገር ግን ይህንን ነገር ስናደርግና ስንጠቀም ሰዎችን ወደ ሐቅ ለመሳብ በሚል እሳቤ ሊሆን ይገባል። ይህ የታወቀ ነገር ነው። አላህ ቁርአኑ ላይ በምን አይነት መልኩ መጣራት እንዳለብን፣ ነቢዩ ሰለላሁ ዐለይሂ ወሰለም ሙሽሪኮችን በምን አይነት መልኩ እንደተጣሩ ሐዲሳቸው ላይ ግልጽ ነው። ስለዚህ የቁርአንና የሐዲትን ኡስሉብ አካሃድ በመጠቀም በቢድዓ አካሎች ላይ ረድ ማድረግ መልስ መስጠት ከታላላቅ ተግባሮች ውስጥ ነው። ስለዚህ እኛም አልሐምዱሊላህ አላህ ባገራልን ልክ በዚሁ መስመር ላይ ያለ ነው። አላህ በዚህ ስራችን ላይ በስሜት ተነሳስተን የገባንበት ሳይሆን በኢኽላስ የሱን ፊት ፈልገንበትና በዚህም የረድ ተግባር ላይ ትልቅ አጅርን ደሞዝን እንዲሰጠን እንጠይቀዋለን። ስለዚህ ሁላችንም በዚህ በኩል የቻለ በአህሉል ቢድዓዎች ላይ መልስ መስጠት ነው። ሁላችንም በዚህ በኩል ላይ ልንተጋገዝ ልንተባበር ይገባል። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه
ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።